ካንቺ አንቺ ደግሞ ከኔ ሌላ ማን አለን እስኪ ቢሆን ከለላ አላለ እንደ ስለ ሴቶች የሰጠው አንድ አስተያየት ነበር። ሚስት ሶሻል ሚዲያ ላይ ደግሞ ምን ትሰራለች? እዛ ጓዳዋቱን ነው ኤሚ ምን ነካሽ? እኔ እኮ ፍቅር አለኝ። እስቲ እንደው የመጀመሪያ የሙዚቃ ስራ ምን ነበረ? የቴዲ ነበር ምን ለማመደው የሚገርምሽ በል ቴንክ ዩ በለ እዚሁ ቀብድ ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁን። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው የሬጌ ሙዚቃን ከኢትዮጵያ ዜማ ጋር በማዋሃድ ተወዳጅ የሆኑ ሙዚቃ ስራዎችን በመስራት የሚታወቀውን አሁን ደግሞ በቅርቡ ሌላኛው መልኬ የተሰኘ ተወዳጅ አልበሙን ለአድማጭ ያደረሰውን ድምፃዊ ሳሙኤል ብርሃኑን ነው። በመድረክ ስሙ ደግሞ ሳሚዳን። ሳሚዳን እንግዲህ እንግዳችን ሆነ እዚህ ድረስ ስለመጣች እጅግ በጣም አድርጌ አመሰግናለሁ። እኔም በጣም ደስ ብሎኛል ስለመጣሁኝ። እንዴት ነህ ሳሙኤል? ማንም ሰው እንደዛ ጠርቶኝ አያውቅም። አይገርምም? እኔ ራሱ ዛሬ ነው የሰማሁት። እኔ ዞርም ብዬ እንትን አለኝ። ተዋታቅም እኔ እንዲያውም ብዙ ጊዜ ሳምሶን ነው ሳሙኤል ነው ሲሉኝ ብዙ አከራክር ነበር። ምን ብለህ ተከራከር? ይህ ነው ገምቱ ነው። ኧረ አዎ ሳምሶን ነው። አሁን እኔ የእውነት ሳምሶን ነው ግን ሳምሶን ነው አይደለም? ለዚሁ ልታጭበረብረኝ። እንዴት ነህ ሳሚ? እንዴት ነሽ? እንግዳችን ሆነ እዚህ ድረስ ለመጣ እጅግ በጣም አድርጌ ነው የማመሰግነው። እኔም በጣም ደስ ብሎኛል። ያው ዛሬ እንግዲህ እዚህ ጋበዝን ዋናው ዓላማ አንድ ስለ ሴቶች የሰጠው አንድ አስተያየት ነበርና መብቴን ለመጠየቅ ለመከራከር በዋነኝነት እሱ ነው። በዋነኝነት እንዴት ለማለት እንጀምር እንዴ ከሱ ብዙ ሴቶች ደስ አላላቸውም፣ ቅር ተሰኝተዋልና እንዴት እንዲህ ይለናል? ምን ለማለት ነው? መብታችንን ተጋፍቷል ይላሉና ምን ትላለህ? ምን ምላሽ አለ? ወይ አለ እንግዲህ አሁን ሴትም ስለሆነች ከአንቺም ስለመጣ ጥያቄው የተከፍኩ አይመስለኝም። ኧረ አናደህናል። ደስ ይለኛል አክቹሊ እንዲያውም እንደዚህ ክፍት መሆኑ። እኔ ባይ ዘ ዌይ ኖርማሊ የዛኔ ትንሽ እንትን ሲመጣ ኮምፕሌን ሲመጣ not everybody ግን የተወሰነ ሲመጣ እንደውም እኔ ወጣሁኝና ደግሞ በራሴው ፕላትፎርም እኔ ሚስኮት ተደርጌ ያለው። ስለዚህ if there is anyone የሚፈልግ ካለ መነጋገር ለማስረዳት እኔ ምንም ችግር የለብኝም ብዬ ነበረ። እና ዛሬ ደግሞ አንቺ በጣም ተብሰልስለሽበታል መሰለኝ። በቃ እንቅልፍ ሁሉ ተኛት አልቻልኩም። በቃ ያደረግሽው እንዲያውም በቃ የዛሬው ድምፃዊ ሳሙኤል ብርሃኑ ነው። እንዲያውም ሳሙኤል ብርሃኑ ለማታውቁት የምን ሳሚዳን እንትን ነው ነገሩ። ከኢንተርቪው የመጣ ነው። ኢንተርቪው የሚለው ደግሞ ያው ሊዲንግ ኩዌስችን ነው ነገሩ። ተስማማላ አትስማማም ነገር ነው የሚለው ጥያቄው። ሚስት ያልተገባ አለባበስ ሶሻል ሚዲያ ላይ ብታሳይ ያስማማል አያስማማም ነው። እና የሚያወራው ስለ ትዳር ውስጥ ስላሉ ሰዎች ነው። እዛ አይ ቲንክ እንግዲህ ያ ፒክ የተደረገው ስቴትመንት ቦልድ የሆነው
ሚስት ሶሻል ሚዲያ ላይ ደግሞ ምን ትሰራለች የጀመርኩት እዛ ጓዳዋቱ ነው ወይስ ምንድነው? እኛ ከኋላው የታሰነጣጠቅ የተረዳንበት መንገድ ጥያቄው ሲመጣ ያቺኛዋን ጥያቄ ውስጥ ያለችዋን አስቤ ነው እኔ ያንን ያልኩት። ከዛ በኋላ አብራርቼዋለሁ። ምንድነው ፖይንቴ ነው? ትዳር ያው ትልቅ ነገር ነው። የሁለት ሰዎች አይደለ ባልና ሚስት እንግዲህ የሚፈጥሩት ትልቅ ውህድ ነው። በመንፈሳዊ ህይወትም የተከበረ ተደርጎ የሚያዝ ነው እና ጀነሬሽንም ለጀነሬሽን የመጣ ነገር ነው። ያ ነው ትክክለኛው መንገድ ነው ተብሎ የሚታሰበው። እና እዛ እንትን ውስጥ አንዳንድ የምትስማሚባቸው ፒላር ነገሮች ይኖራሉ ብዬ አስባለሁ ትዳሩ እንዲቀጥል። የስሜትም የአካልም የምንም እንዳለ ውጤት ስለሚኖረው በተለይ ደግሞ ያ ከስሜት የሚመጣ ነገር ለመከላከልና ባላንሱን ለመጠበቅ ያስፈልጋሉ አንዳንድ ፒላሮች አይደል? እና ነፃ በነበርሽ ጊዜ የሚኖርሽ ሁኔታና በህይወትሽ ውስጥ ደግሞ ሌላ ሰው አስገብተሽ ትዳር በሚባለው በትልቁ እንትኑ ስትገቢ አንዳንድ ነገሮችን ያው ለዛ ደግሞ የምትታያቸው ነገሮች አሉ። የሆኑ ነገሮች የምትታያቸው ነገሮች አሉ። ከዚህኛው ደግሞ የምታገኘው ነገር አለ። ስለዚህ እኔ እሱን አይቼ ነው። እሱ በጣም ቤዚክ ነው ብዬ አስባለሁ። ለምሳሌ ሁልጊዜ ሰው ሲጋባ እኔ ከአንቺ አንቺ ደግሞ ከኔ አይነት ነገር ነው አይደል? እኔም ዘፈኔ ላይ እኔ ከአንቺ አንቺ ደግሞ ከኔ ሌላ ማን አለን እስኪ ቢሆነ ከለላ አለ። እውነት ነው። ያ ምንድነው? እኔና አንቺ ብቻ ነን ያለነው ነው። ሁሉም ትዳር ቤዝ የሚያደርገው ያ ነው እና ሶስተኛ ወገንን ምናምን የሚጋብዝ ነገር አይደለም። አይተሽ ከሆነ ለምሳሌ ሚስት ከጥያቄው ብንሄድ ሚስት ያልተገባ አለባበስ አርጋ ሶሻል ሚዲያ ላይ ብትወጣ ሲል ጭራሽ ሶሻል ሚዲያ ላይ ምን ሰራለች? እሱ ቆይ ቤት ይሄዳት ሁላ ጥሩ ነገር አጥቼ ተመልሰሽ እሳች ጋር ቆይ ልምጣልሽ። እሺ እና እሷ ለምሳሌ አወጣች ብለን እንያዝ አንድ ሴት እና ያ ብዙ ሚሊየንስ ሆኖ የሚያየው ያ ነገር እና ያልተገባ ደግሞ አለባበስ ማለት የብዙ ሰዎችን ስሜት እንግዲህ ፎቶአችንን ስለጥፍ ቪዲዮ ስናደርግ ምናምን ሰዎች ከለጠፍነው ነገር አይተው የሚይዙት የስሜት አቀባበል አስተሳሰብ ምናምን የሚያንጸባርቁት ነገር ይኖራል። ያልተገባ አለባበስ ግን ቀጥታ ከሌላ አይነት ስሜት ጋር የሚያያዝ ነው አይደል? እና በተለኛ እኔ ደግሞ ወንዶች የሚባለው ነገር እንደ ወንድ አንድ የወንድ ሜምበር አንድን ፎቶ ስናይ በምን መንገድ እናየዋለን የሚለው ይገባኛል። ብዙ ጊዜ ክርክሩም ያ አሁን ከሴቶቻችን ብራም ሰሚ ምን ችግር አለው ምናምን አንድ ሰው ያንን አይቶ እንደዚህ እኮ አይነት ይሰማል እሱ ራሱ ስላልተቆጣጠረ ነው እንጂ የሚባለው እሱ ስላልተቆጣጠረ ነው እንጂ ምን ችግር አለው የኛ እንደዛ ማድረግ። እኛ ደግሞ ያ ያልተቆጣጠረው የሚባለው ስሜት እንዴት እንደሚሰማን እኔ አውቃለሁ ለምሳሌ እንደ ወንድ። ስለዚህ ባለቤቷ ምን ሊሰማው እንደሚችል I understand። እኔ ከትዳሩ ውጪ ስላለሁኛው ከነሱ ትዳር ውጪ ስላለሁ እኮ ባይ ዘ ዌይ እንደ አንድ ወንድ ብታይኝ እኔ I don't mind። እኔ እንደውም እንደውም ቢለቀቅ ነው ደስ የሚለኝ ነው ብትይ እኮ ፕሮቴክት ከማድረግ እና እነሱ ግን ያ ወንድ ሲያዩ ብዙ የራስ የኔ ነች የሚላት ሰው ብዙ ሰው ጋር ሄዶ ያ የኔ ነው የሚለው ነገር ሌላውም ሰው እንዳይጠፋ እንዲጠበቅ ከመውደድና ከማፍቀር የራስን ደግሞ የራስ ከማድረግ ጥሩ ስሜት አይፈጥርም። ያ ጥሩ ስሜት እኮ ካልፈጠረ ቤት ውስጥ ደግሞ ያ ይሄድና ግጭት ሊፈጥር ይችላል። ከዛ ግጭቱ ደግሞ እንደ አቀባበሉ ነው። አንዳንድ ሰው በጣም የሚነካ ሊሆን ይችላል፣ ቫዮለንት ሊሆን ይችላል። ስለዚህ ምን ቤት ውስጥ
ለሚፈጥር ችግር ለሚፈጥር ነገር ኤክስፖዝድ ባንሆን የተሻለ ነው ከሚል ነው። አሁን ስታስረዳኝ አንደርስታንድ ለማድረግ ሞከርኩኝ። ተመስገን። ሃሎ ክቡራትና ክቡራን፣ ይህ የዳሽን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል? ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ ዕድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ይህ ነው እንደዚህ በፍቅር ከተነገረን እኛም እኮ የዋሆች ነን። ረጅም ልብስ ልበሱን ብንባል ነጠላ ከናነቡ ብንባልም ደስ ነው ይላል። ሴቶችን ወክዬ ብቻ በፍቅር ቋንቋው በፍቅር ይሆንልን ነው። ደግሞ የዚህ የሶሻል ሚዲያ እኔ አትጠቀም አላልኩኝ። ምን ትሰራለች ነው ያልከው? አትጠቀም አይደለም ያለው ያኛው ያልተገባ ልብስ ያላትን ካራክተሯን ጭንቅላቴ ውስጥ ከትቼው ነው እንጂ ወዲያውን እኮ ስናብራራው ምን አልኩኝ? ለምሳሌ ለስራ ራስ ለማስተዋወቅ ምናምን ፊዶችን ለማየት ምናምን ለመከታተል ምንም የስራ ሲሆን እኮ ጀኒውን ነው ያስታውቃል። ባይዘው ያ የስሜት አይነት መነዳትም የሚፈጥር ነገር አይደለም። አሁን አንድ ሰው ስራቸውን ምናምን የሚያስተዋውቁ ቲክቶክ ላይ ፌስቡክ ላይ whatever የሶሻል ሚዲያ ላይ ስታዩ እኮ እንደዚህ ቃለኝ ለምሳሌ ንግድ ላይ ያሉ ሴቶች ከሆኑ እንደዚህ ቃለ እንደዚህ ያ ምን ብሎ የሌላን ሰው ይረብሻል። ባለቤቷንም እንደውም እሱንም ታግዘዋለች እሱም እንደውም ያግዛታል ነው። እውነት ነው፣ ጀኒውን ነው። ይሄውን እንደው ይሄ ሳይጠፋን ቀርቶ አይደል አይመስለኝም። ያኔም ላይ ተናገረ በቃ ታርቀናል። አዎ ፕሊዝ አግብተሃል ግን እንደው በጣም ስለ ትዳር መከርከን። እኔ እንኳን የራሴ የግል ህይወቴን ብዙም ሼር አድርጌያለሁ። ስለዚህ አግብተሃል ወይ አላገባህም ማለት እሱ አይታወቅም። አይገርምሽ? የራሴ በጣም ይዘው ግን ኤክስፒሪየንስ ባይኖር እንደዚህ አይነት ጥሩ ምክር አትሰጠንም? ወዲያውም ደግሞ ገነትሽ አይከፋም። የግል ህይወት አየሻውን እዚህ የራሱ ለኔ ለሶሻል ሚዲያውም የምሰጠው በጣም የተቆጠበ ነው። በጣም ፍጥጥ ያልኩ ይመስላል። አዎ እንደ ነፃነት አለኝ። ግን ደግሞ ሁሉን ነገር ሶሻል ሚዲያ ላይ የኔን ህይወት አልሰጥም። ስለዚህ ሁሉ ነገር ከአንቺ ጋር ተያይዞ በጣም የምትጓጉላቸው በጣም የምትሳሲላቸው ቤተሰቦችሽ ምናምን ሰዎቹ አንቺ ችግር የለውም አንቺን ስራችን ነው ታውቂዋለሽ። እነዛ ግን ላይችሉት ይችላሉ አይደል? ስለዚህ እንደብቃት ዝም እንበል። አይ የግል ህይወት በቃ አታውራት። በቃ ዋናው ማግባትን ማመን ነው ጥሩ ነገር። እኔ አገባው አላገባው ምናምን አላልኩ። ግን እንደው ሳሚ ምን አይነት ባል ነው እንደው ኢንጀነራል በቃ መሆን የምትፈልገው? እንደው ፖስተር ያለ ቆፍጠን ያለ አትውጪ አትግቢ የሚል ጓዳ ገብተሽ ይህንን ስሪ ምናምን የሚል ነው ወይስ ደግሞ በነፃነት ቁጭ ብሎ እኩል በመግባባት በማውራት ሊብራል የሆነ ሰው ነው? እሱንም አብረን የውስጥ እኔ ጓዳዋ ግን እዛኛው ጋር መካተቷ ትንሽ ከቤት ውስጥ እኮ አሁን ሊቪንግ ሩም አለን፣ ቤድሩም አለን፣ ኪችኑም እኮ አካል ነው እኮ። አይ ደስ በፍቅር ብያለሁ እኮ በፍቅር ነገር ይቻላል። እንደው የሴት ኃላፊነት ይሄ ነው የወንድ ኃላፊነት ይሄ ነው ብሎ እንደው ኮስተር ብሎ የሚያምን ሰው ነው ወይስ የጭቆና ቦታ ስትሆን እንዳልሽውን በፍቅር ሁሉም ተዋበ ነው ብዬ አስባለሁ። ሁሉም አንድ የቤት አካል ነው። እኔ ብዙ ጊዜ ስጠየቅ አም ኦልድ ስታይል ነው የምለው። እኔ ኦልድ ስታይል ነኝ እላለሁ። ለምን መሰለሽ ኦልድ ስታይል ነው የምለው? አውቄዱ አሁን አዲስ ኒው ስታይል የሚባለው ወንድ ይቅርታ አርጌዲ አይጥመኝም። እኔ አይጥመኝም። የተሳለበት መንገድ አይጥመኝም። ምንድነው ሳይገባኝ ቀርቶ አይደለም።
አሁን ያለውበትን ዓለም በደንብ እረዳዋለሁ ምናምን። ብዙ ጊዜ እንዲያውም የአበሻ ወንድ በቃ ዝቅ ተደርጎ ምንም እንደማይገባው ፈረንጅ ግን ጥሩ እንደሆነ በር ከፍቶ አስገብቶ ምናምን ይባላል። እኔ እንደ ፈረንጅ በጣም እንዲያውም አበሻ እኮ ህግ እንደውም አልያዘው በሞራል ባለው ይሄ በሃይማኖት ምናምን በሱ ነው የሚኖረው እንጂ እኛ እዚህ እኮ ህግ አያኖረን። ህግ የለም። በጣም በህግ ፍቅርም ትንሽ ከብዳል እውነት ግዴታ ሆኖ። አሁን ሌላው ዓለም ግን ስትሄጂ ህግ ነው የሚያኖራቸው። ልክ ሞመንት እሷ without any reason 911 ብትደውል እሱ ችግር ውስጥ ነው። ማስረዳት የማይችልም ቀጥታ ከቤት ውስጥ ይወጣል። ከዛ 500 ያርድ ነው whatever እንዳትቀርባት ይባላል። ልጅ ቢኖር ምን ቢኖር they don't care። ያ ስሜት የለውም። እና ብዙ ጊዜ ምን እላለሁ እንደዚህ አይነት ህግ በጣም የተጫነው ትዳር ይሄ በጣም እሱ ለመንከባከብ ሲሞክረ ምናምን ያው እዛው ትራቨል ስናደርግ ከዚህኛው ፍቅር እኮ የኛ አገር ቤት ያለው መጨባበጥ ይበልጣል እላለሁ። እውነት ነው። አሁን እኔ ሚስቴን መጨብጣት ሊበልጥ ይችላል ጀኒዩንሊ ምንም በቃ በነፃነት። ስለዚህ እኔ በዛ የተጫነ ወይም ደግሞ ገና ለገና ዘመናዊ ነኝ በሚል መንፈስ ይሄ ወንድ የሚሰማ እንደ ወንድ የሚሰማን ስሜት እንትን አድርጎ ምናምን ያለው ይሄ የተሳለው ወንድ ብዙም አይመቸኝ። እኔ ራሴን ነው መሆን የምፈልገው። በቃ ወንድ እንደ ወንድ የሚሰማኝን ስሜቶች እንትን ማድረግ አለብኝ። ያ ግን ሲባል ደግሞ ዝም ብሎ ቫዮለንት እንዲሆን እኔ አንድ ሰው ቫዮለንት ምናምን ሲሆን ከኮንፊደንሱም እንትን ነው ኮንፊደንስ ማጠር ሲያጥረው ምናምን የመጣም ነው አርጌ በቃ ይሄ ሰውዬ ለራሱ ያለውም ግምት ምናምን እንደ ራሱ በራሱ እንትን ነገሩን ተነጋግሮ ካላዋጣ ልክ እንደ ለከፋ ማለት ነው። ያው ለከፋ ማለት በጣም በቃ በጣም ይደብረኝ ነገር አንድ የወንድ አንድ የሚያሳንሰው ነገር ራሱ ለከፋ ይመስለኛል። ለምሳሌ ብዙ ጊዜ እኛ ሀገር ከፍለርቲንግ ጋር ይቀላቀላል። ሰው ሲለክፍ ፍለርት ያደረገ ይመስለዋል። ኖ ለከፋ የሰው መብት መጣስ ነው። እና ለራስሽም ደግሞ ኮንፊደንስ ስለሌለሽ ነው እንጂ አንድ የሆነች ልጅ ስትመጣ ብትወጃት ሄደሽ ይቅርታ ሰላም ጤና ይስጥልኝ መተዋወቅ ፈልጌ ነበር እኔ ገሌ ይባላል። እንዴት ነው የተዋወቅከት አንተ? እንደሱ ነው ስልክ ቀለል አድርገህ ኢንቨስቲጌሽን አይ ተመጀኝ ነው ኮንፊደንስ እንደዛም ነው መሆን ያለበት። ከዛ ሁለት ትምህርቱ ሰዱ ነው ብዙ ጊዜ ሁለት ነው እንትኑ ምላሹ አይደል? እውነት ነው። ሁለቱንም ለመቀበል አይምሯችን ዝግጁ መሆን እኔ ምንም I don't remember እኔ ምንም ሲቸግረኝ አይቻል አቅም አንድ ሰው በጣም you look good ሽቷል ያመር እንትን ሊል ይችላል በጣም ሽቶሽ ደስ የሚለው በከዛ ሴት ያ ይሆናል እንትኑ ፈርዘርም ደግሞ ከሆነ እንደው ሻይ ቡና ለማለት ስልክ ብናደርግና አይ ወይ ነው በቃ የሰው ልጅን መብት በጠበቀ ሪስፔክት ባደረገ መንገድ ነው። አንቺም ራስሽን ፕሬዘንት አድርገሻል ለመተዋወቅ ነው ጄኒዩን ነው ከሆነ ሆነ ካልሆነ ለራስሽ ያለሽ ግምት ምንም እኮ እንትን አይቀንስ። ይሄ ግን ዝም ብለሽ ተደብቀሽ ነው እንትን ምናምን ብለሽ ከዛ ሰዞር ምናምን ማለት በጣም ለራስ እንደ ወንድ ራሱ በጣም በቃ እኛ የሚያሳንሰን ነገር ነው ብዬ አስባለሁ። ያ ሲያደግ ለምን አልዞረችልኝም ምናምን ከዛ መጎንተል ምናምን እሱ ነው የመብት ጥሰት የሚሆነው አይደል? በቃ አንድ ሰው እኮ በነፃነት አሁን ወንድኛ ከቤት ስንወጣ ምንም አይጨንቀንም አይደል? ስንጓዝ የትም ሱቅም ስንሄድ የትም ቦታ ሴቷም እንደዛ በቃ እንደፈለገች መሄድ አለባት። ላይክ አንድ ሰው እዚህ ጋር ጠበቁኝ እዛ ጋር ጠበቁኝ ብሎ ማሳቀቅ በራሱ ይሄ ተገቢ አይደለም። ግን በጣም በሚገርም ሁኔታ በዚህ ሁኔታ ምንድነው ተለካፈን ተገናኘን ለትዳር በቃን ምናምን ይሰራል ሰው አለ አይደል? ግን እሱ ፍለርቲንግን ሪፈር እያደረጉ ነው። እሷ ፍለርት አድርጋልኛለች የሆነ ግሪን ላይት ሰጥታኛለች ምናምን በሮንግ ዌይ ግን የሆነ እንግዲህ ወደ ጥሩ መጣ። ያ የሞራል ነገር ስላለን የቤተክርስቲያኑም የምኑም ስላለን እንግዲህ እሱ ጋር ተገጫጭቶ
ወደ ጥሩ መጣ እንጂ እኔ እሱ ነው አየሽ ቤት ውስጥም ያለ አንድ ወንድ ያ አይነት የሊደርሺፕ እንትን እንዲኖረው ያስፈልጋል የሴኩሪቲውን የምኑን ማየት ስላለበት ቤቱን የመምራት ነገር ራስም ስለሆነ ያ አይነት ስፔስ ይፈልጋል ወንድ ልጅ እሱን የሚያደርግ ምናምንና እኔ አሁን አንድ ቤት ውስጥ እንዲህ በጣም አምባላንስ ሲሆን እሱም ይደብረኛል ኦልድ ስታይል ነኝ ምለው ለዛ ነው ኦልድ ስታይልም ሆኖ ግን ያ ማለት ሴቷ ትጨቆን ማለት ሳይሆን በእኩልነት እኩል መብት በመስጠት እኩል የማውራት መብት በመፍቀድ ታምናለን ማለት ነው ምክንያቱም ትርጓሜው ነው ባይዘው የተለያየ ትርጓሜ ነው የሚያሰጠው ግን የወንድ የራሱን ኃላፊነት አውቆ ሲወጣ ሴቷም የራሷን ደግሞ የሴትነት ኃላፊነቷን አውቃ ስትወጣ የተዋበም ያማረም ይሆናል ኔቸርም ስለሆነ አይደል አዎ አሁን እኩልነት የሚለው ራሱ እኮ እኩል ነን የሚለው በማዋጣት ይመስለኛል አይደል እኔ እንደሱ ነው ማምነው እኔ ይሄ አይነት አቅም አለኝ በመችሎታ እሱ ደግሞ ይሄ አይነት አቅም አለኝ ልክ ሲያዋጡት እኩል ይሆናል ነገር ነው እንጂ እና እንደዚህ ያዝ ጡንቻ በጡንቻ እናርገው በእንትን እናድርገው ምናምን ብቴ ለምሳሌ ኪችን ላይ ብትጂ እኔ አይ ዶንት ኖ ምሳ ስራልኝ ካልሽ ኦኬ እኔ እኮ እሰራልሻለሁ ደስ ሳይለ ኖ በጣም ደስ ብሎኝ ኦኬ ግን 3 ሰዓት ልሰጭኝ ይገባል ከዛም ላይ ጣፍጥ ደግሞ ይችላል እሱን አምነሽ አንድ ብቻ ነው እሰራልሽ ገባሽ ሁለት ከጣልኩ ሁለቱም ያራል አችልም በቃ ይሄ የኛ እናም ነው መቀበል ራሱ እውነት ለመናገር ፍላጎቱ ምናምን እኮ አለ እኔ አሁን በጣም ስቴክ ወዳለው ስቴክ ማብሰሉ ምኑ ደስ ይለኛል እኔ ሳበስለው ትረስት ሚ በቃ አንድ ሰዓት እኔ ራሱ እያበሰልኩት ይረበኛል እንትኔ ከዚህ ያሩ ይሆን ምናምን እላለሁ አይ ሁሉም የተሰጠውን ሲያቅጥሩ ነው እናቴ ግን ከትምህርት ቤት ስንመጣ በቃ ልክ ስንገባ እኮ ነው ያው ማዘር ከሌለች እኛ አይሆንልንም ማዘር ምናምን ስንል ምናምን መጣችሁ ምናምን ጣድ ስሚል አልተሰራም ማሜ ምንድነው ምናምን ስንል ቆይ ቁጭ ብሎ ምናምን ብላ የሆነ ነገር እየሳበች ነው ምናምን ብሎ በሰል ምንለው አለ የሷ ሽሮ በሰል ነው ምናምን ላጥ አድርጋ ግጭ ታደርገዋለች በእውነት እኔ ማጂክ ነው የሚመስለኝ ተናድጃለሁ ግን ማጂክ ነው የምትሰራው ለኔ የሚመስለኝ ዛካ ያወራች ምናምን ቲቪ ቻናል እኮ መቀየራችን የሆነ እየሰሩ ካያልካው እንደዚህ ምን አስይሽ ተስቢው ይችላል ማለት መልታይ ፋንክሽናል ስትሆኚ አሁን የሴት ልጅ ያ አይነት የሚገርም እንትን አላት የሆነ ነገር ስትነግረት የምታይበት አንግል አሁን በዚህኛው እኔ እኩል ነኝ ካልሆንኩ ብዬ 6 ነገር ጥጄ አይሆንም ብታገልሽ ምን ዋጋ አለው ትግል ነው የሚሆነው ትግል ደግሞ ህይወት አይሆንም ኢንስቴድ ያ አቅም ያንቺ ጋር ካለ እኔ ደግሞ ሌላ አቅም ካለ እሱ ሁለቱ ከተደባለቀ ይሻላል በሚለው የተዋበ ይሆናል እውነት ነው እኔ እኩልነቱን በሱ ነው ማየው እንጂ ከወንድ እኩል ለመሆን ለመጋጋጥ ራሱ ልክ ከሴትም እኩል ለመሆን እውነት አይደለም እንደዛ ሁለቱ እንደዛ አይነት ፉክክር እንትን ባይሉ በጣም አሪፍ ነው እኛ ነን ደግሞ ኃይለኛውን እኮ ትእዛዝ የታዘዝ ነው መጽሐፍ ቅዱስ ላይ እንደራስ አርገው ደዳት እውነት እኛ መታዘዙ ቀላል ነው ለማንም ጓደኛም ለምንም መታዘዝ አለኮ ባለም ያክል ሰው ደግሞ መታዘዝ መቅለል አለበት ብዬ አስባለሁ በጣም እና ወደ መጀመሪያው ግን ስንመጣ ምንም አሁን እንደው አንቺን ብጠይቅሽ በጣም ብዙ ሚሊዮን ሰው የሚደሰትበትን የውጭ ሰው ብታረጊ ነው ወይስ ባለቤት ስቴዲ የሚወደውን አልደራደርም ሁላ ማንም አልደራደርም በቃ ያንን ነው ያልኩት ለሶሻል ሚዲያ የምንሰጠው ነገር ብዙ ሰው ሊያስደስት ይችላል ግን ቤት ያለውን ሰው አስደስቶታል ወይ አሸነፍከኝ አሁን እውነት ማትደራደርባቸው በህይወት ውስጥ ያሉ ነገሮች ውስጥ ምን አለ ከቤት ውጪ እና እህቶች ባል ከፈቀደ እናንተ ከተስማማችሁበት ጎሄድ እንደፈለጋችሁ የፈለጋችሁት ለጥፉ አይቅርታ አርግልን ይያለው ያ የምትወዱ ሰው ተደስቶበታል ወይ ፈቅዷል ወይ እስከፈቀደ እንደውም ያ በጣም ኢንተርቪው ላይ እንዳናተኮር እንጂ እዛ ኢንተርቪው ላይ እንደውም ለዚህ ሚዲያን በጣም ይቅርታ ግን ያው
ሺሻስ የሚያደርጉ ሰዎች አሉ። እኔ ከተስማሙን እንደውም ያልኩት በጣም ከንትኑ አፈንግጬ ከተስማሙ እነሱ ያርጉ፣ ግን አንዱ ካልተስማማ ጦርነት ያመጣል። እንዴት ይሄን ይደገፋል? እንደ ማህበረሰብ አንደግፍም። ባልና ሚስት ግን ከተስማሙ ምን ማድረግ ይቻላል? የሁለቱ ደስታ ይበልጣል ከሌላው። ለነሱ መሃል አልገባም ማለት አልገባም፣ ከደሙ ንጹህ ነኝ። የዚህ ያህል እንኳን ደግፍ ያለው ልልሽ ነው አይደለም። እንትን ሁለታችሁ እስከ ተስማማችሁበት ድረስ ግን እሱ ዘመናዊነትን አያውቅም ምናምን እኔ ውጪ ምናምን እኮ በሆነ መንፈስ ከሆነ ችግር ይፈጥራል በሚል ነው። እኔ ተፋቀሩ ነው ዞሮ ተዋደዱ፣ ተፋቀሩ፣ ተከባበሩ፣ ቤት ይከበር። ከቤት በላይ ምን አለ? እውነት ብዙ ሰው የውጪ ሰው የሆነ ነገር ሁልጊዜ ፑሽ የሚያደርገሽ እንድታዋጪ ነው ወደ ዓለም ላይ። ካዋጣሽ በኋላ ግን ያንን የሚያስከብርሽ ሆኖ አይቀርም። ዝም ብሎ በዛ ነገር ያንቺን አሁን ብዙ ዳታ የተያዘባቸው ሴቶቻችን አሉ አይደል? እና ይቸገራሉ በጣም። ያ ግን በመውደድ አስመስሎ በምን አስመስሎ ነው እንደው በናፍቆት ናፈቅሽኝ እኮ እንደው ምስልሽን ባገኝ ምናምን ብሎ ይወስዳል። ከዛ ምንድን ነው ሲያደርጉ ይሸጡታል፣ ይለጥፉታል፣ ምን ያደርጉታል። እና ለሚሊዮኖች ስንት አንቺ የምትከበሪበት በጣም የምትሳሽለት የላይፍ ታይም ሴትነት የራሱ ክብር አለው በጣም። እና ዝም ብለው ነጠላ አርጋ ምናምን እኮ አንድ ሴት ስታያት የሚኖራት ውበት አለ። ጥንቅቅ ያለ አለባበስ ምናምን ስታረግ የሚኖራት ውበት አለ። ከዛ ደግሞ ለባለቤቷ ብቻ ደግሞ የምታሳየው ነገር አለ። ያ ሁሉ በየፈርጁ በየቦታው አለው። እና ያንን ለባለቤቷ ለምትወደውም ያለውን እኛ የምንግባበት ብሎ እንደ ሶሳይቲ ይጠብቃል። እና ያንን ስትሰጪው በጣም የተፋለሰው ጋር ነገር ወደቀ ማለት ነው። እና ያ ነው ጥሩ ምክር እንጂ እንደ ወንድ ዲፕ ዳውን እኮ እንደዚህ አይናገርም። ብዙ ወንድ ምንድነው በባራ ላኩት ነው የሚለው። ሁሉም ሰው ቴሌግራም ሊንክ ሲል ነው የሚውለው። ራስንም ማሳልፎላና መስጠት በጣም አያስከብርም። እውነት ለዛ ነው ወንድየውም ልክ የዛን ያህል አለ። እሱም እኔም አልስማማም። አሁን የወንድየውም በነገራችን ላይ እሷ እንትን አድርጎ እሱ እዛ ሶሻል ሚዲያ ላይ ምናምን በጣም እንትን ቢያደርግ ጂም ቤት ምናምን ቢያበዛ አልስማማም። እሷን ትቶ የሴቷን ብቻ እንዳትይዙብኝ። ባላንስ መኖር አለበት። እሱም የቤቱን ማክበር አለበት። እሷም ባለቤቴ ስትለው የምታከብረው የሚከበር ሆኖ እሷን የሚያስከብራት መሆን አለበት እንጂ እንደው እሱም እኮ ልታይ ለሌሎቹ ቢል ልክ አይደለም። ስለዚህ ባላንሱ ግድ ያስፈልጋልና የሴቶቹን ብቻ አይደለም እኮ ነው የሚያስማማኝ። አሁን ደግሞ ወንዶቹ ሊነሱብን እነሱን ትችላቸዋለህ። አንድ ኮመንት ነው የሚበቃ መልስ። ብዙ ጊዜ ወንዶች እንትን እንደውም የወንዶች ማህበር በጣም ትንሽ ደከም ያለ ነው ነገር። አሁን ፌሚኒዝም አለ እንጂ ሜኒዝም የለም። የኛን የሚከራከር ያስፈልጋል ብለህ ታስባለህ? አሁን ላይ ላለ ወንዶች ተባክ ለአዲሱ ዘመን ወንዶች ሳያስፈልግ አይቀርም። ሊያስፈልግ ይችላል። እስኪ ይታሰብበታል ወደፊት ይመስለኛል። ቆንጆ መግቢያ ገባን ሳሚ። በኃይለኛ ወከባ ነበረውና ሶሻል ሚዲያ ላይ በእኛ በሴቶች በተለይ ነፃ ወጥተሃል። በቃ ክሊር አደረክልን። እኛ የመሰለን እንግዲህ እንዳልኩ ትንሽ ወደ መብት መጋፋት መስሎ ነበረ። ያ እንዳልሆነ አይቻለሁ። እኔ መሰክራለሁ። ሰው ሪስፔክት አደርጋለሁ። ራሳችሁን ውደዱ፣ አስከብሩ፣ ቆጥቡ፣ ለቤታችሁ ሁኑ የሚል ደስ የሚል ድምታ አለውና ሪስፔክት። እንዲያውም እዛ ሶሻል ሚዲያ ላይ በጣም የምትለፉትን ደግሞ ትልቅ ክብር ነው ያለኝ በነገራችን ላይ። ምን ታትረውን በእውነት በጣም ትልቅ አጋዥነት ያስፈልጋል። ባል ብቻውን እውነት ለምን ይድከም? ያው ሰላማዊ ነገር ባይኖርሽ ብዙም
እንትን አይደለም እኮ አይደል? አይ ብዙ አትሰራም። ከቤት ነው ሰላም ቤት መኖር አለበት። ሳትደገፍ አትሰራም። ባይዘው ሁለቱን አንድ መሆን አትችልም። ስለዚህ ብዙዎቹ የባለቤታቸው ድጋፍ አላቸው ብዬ ነው ስታያቸው፣ ብዙ ሰላም አላቸው እና እነሱም ነው ያችን መስመር ኮንፊደንስ ቢልደር እና በጣም አክብሮት አለ ይልላችሁ። በቃ ይቅር ብለናል። አይዞህ እኔ እንትን እያረኳችሁ ማለት ነው፣ እየሸረደርኳችሁ እያስረዳህን ነው። በቃ ይቅር በል እያልክ ግን እኛ አፉ ብለናል። ተረድተናል። ይሁን። እሺ ወደ ፖድካስታችን እንመለስና ሳሚዳን የት ተወልዶ አደገ፣ የልጅነት ጊዜውስ ምን ይመስል ነበር የሚለውን ደግሞ ትንሽ ቃኘት እናድርግ። ልጅነት የኔ በጣም ሰፋ ያለ ነው። ደስ ይላል። አሪፍ ልጅነት ነው። አክቹዋሊ በቃ ሁሉን ነገር አድርገናል እኛ። እንግዲህ የዘመናዊ የሚባለው ባህላዊም ደግሞ የሰፈር ውስጥ አላል የአፈሩ የሱንም እኔ የተወለድኩት በቄራና በጎፋ ገብርኤል የሚባል ነው። በቄራና በመብራት ኃይል መካከል ያለ ነው እና እዛ ድሮ አየሽ በቃ ብዙ ሰፈር ነው የምንሄደው። ይመቻል። በቃ አሁን እንደዛ ይኖር አይደው ነው። ብቻ ድሮ መሰደድ በይው፣ ጠዋት ትወጫለሽ፣ ሌሊት የሆነ ሰፈር ነው። ደስ ይላል። መሰደድ አለ እና ታች ወንዝም ይበዛል። የልጅነታችን አቃቂም አለ፣ ጃጃ ወንዝ አለ። ባሽ ቄራ ራሱ እኮ አቃቂ ወንዝ ጋር ነው። ብዙ ሰው ወንዝ ላይ ዋና ይለማመዳል። ዋና ታደርጊያለሽ። ዋና ደግሞ እናደርግ ነበር። አረቄ ወንዝ አረቄ የሚባለው አረቄ ፋብሪካው ስለነበር እዛው አረቄ ወንዝ ተባለ። ግን እሱ ወንዝ ከገጠር ነገር ነው የሚመጣው። ንጹህ ነው። ውስጡን የምታየው አይነት አለ አይደል? ያ አይነት ነው። አቃቂ እንኳን ትንሽ ደፍረስ ይላል። ጃጃም ግን ይዋኝባቸው ነበር። ያው ሲዝን ይኖረዋል። ክረምት ላይ በተለይ ምናምን እንደዚህ ትንሽ ሞላ ይላሉ። ብዙ ልጆችም እንትን ይሉ ነበር። ያው ጓደኞቻችን ምናምን ይሞቱ ነበር። ይሞቱ ነበር። በቃ እንደዚህ አለ በአንድ ዓመት ውስጥ የሆነ ነገር ይኖር ነበር። የሆነ ደራሽ ይመጣና ይዟቸው ይሄዳል ወይስ እኛ ከሌላ ከካምፕ ምናምን ነው የምንመጣው እዛ እና ትሪፑ በጣም አስገራሚ ነው። በኪዳነ ምሕረት ቤተክርስቲያን በጀርባው ምናምን በጫካ ውስጥ ምናምን ነው የምንሄደው። እንደን ሌላ ወንዝ ደግሞ የአቃቂው ይሄድና ከአረቄ ወንዙ ጋር ይቀላቀላል እና ሲቀላቀል እዛ ጋር የገመድ ራሱ እንትናለች ድልድይ ማለት ነው። ልክ ፊልም ላይ ያለውም ይመስላል እንደሱ ነገር ድልድይ። እሱን እንሻገራለን። የሚወስደው ሪስክ ግን በጣም መሀል ላይ ቁጠቅ ካለ በቃ እነሱን እንሻገራለን። ምንጮች ምናምን ይኖራሉ። የሆነ ፍልቅቅ ስታደርጊ አስፋልት ታገኛለች ነገር። ከዛ ወርደን ነው ወደ እንትን እና ብዙ ጊዜ የሚያስገርመኝ እኔ ትንሽ አነስ ስለነበር የተወሰነ ያስዋኙኝና አይሽ ድሮ አውላልቀሽ አስቀምጠሽ ነው የምትዋኘው አይደል? እና ልጆች እንዴት ይጠብቃሉ? የዛ ሰፈር ልጆች ልብስ ይዞ ደግሞ እንዳይወጡ መሄድ። ስለዚህ ብያለሁ ሳሚ ጠብቅልን ብላ ይሉኛል ታላላቆቼ ብላል። እና ብዙ ነን ወደ 20 ምናምን ነው የምንሆነው። ወይ ደስ ይላል። ከዛ ሌላ ግን ማይላቸው ደራሽ እንዳይመጣ ያ ወንዝ የገጠር ስለሆነ እዛ ሊዘንብ ይችላል። ገባሽ? እና እዚህ ጸራራ ፀሐይ ላይ ኃይለኛ ደራሽ ይመጣል። ጠብቅና መስመር አደርጋለሁ። ኦኬ ውሃው እዚህ ጋር ነው እና መጀመሪያ ደራሽ ከመምጣቱ በፊት ትንሽ ይጨምራል። ወደ ለከፍ ይላል። መጀመሪያ ቀድሞ የመጣ ውሃ ይመጣል እና ትንሽ ሲጨምር ነው። ከዛ ከሱ ትንሽ እንደጨመረ ድምፅ ትሰማያለሽ። አይሚል ድምፁ ቀድሞ ይመጣል። ስለዚህ ልክ እንደጨመረ በቃ እኔ መጮህ ነው ስራዬ። ደራሽ መጣ። ሁለተኛ ያው ልብሱን አይላቸዋለሁ። እሱ ላይ እንቀያየራለን። እኔ ደግሞ ምገባ ከሆነ ሌሎች ደግሞ ይመጣል እና በጣም ብዙ ግን የዛን የሚያስገርመኝ ደራሽ መጣ ለምሳሌ ከተባለ ሁሉም ይወጣል። ሁሉም ሲወጣ የአረቄ ሰፈር ልጆች ያንን ነው የሚመጡት። ይገባሉ፣ ይዋኛሉ ደራሹ ላይ። እንዴ የእውነት ከና እውነት ነው ማለት እና እስከዛሬ በጣም የሚያስገርመኝ እነሱ ያሉ ኖርማሊ ደግሞ ይሄ ካሮት ምናምን የሚያጡ አሉ። የእነሱ ካሮት ምናምን ሲያጡ አንቺ እዛ ተሻግሮ መጠበቅ ነው ያለብሽ።
ያመልጣቸዋል። ካሮቷን ደግሞ የራስሽን ደግሞ ካሮት ምናምን አለ የሆነ የእርሻ ቦታ ምናምን ነው። እዚህ እኮ መካኒሳ ነው። አሁን እንኳን ለማሳየት ያንን ለማስረዳት በጣም ያስቸግራል። ኦልሬዲ ከተማው እዛ አካባቢ የነበረ ሰው ግን ቶሎ አንደርስታንድ ያደርጋል። ግን ያን አሁን እኛ ጩጬ እያለን አየሽ ይሄ ላፍቶ የሚባል ሰፈር አልነበረ። አሁን ትልቅ ያለ ሰፈር ነው። ግን ያኔ ጫካ ነበረ። በዛም ትራቭል እናደርጋለን። በተለይ ቅዳሜ እንደ ሃይኪንግ ነገር እንሄዳለን። ወንዙን ተሻግረን ምን አይነት ነገር አለን እዚህ አንደኛው ተራራ የመጀመሪያው፣ ሁለተኛው ያን እስከ 5ኛው ተራራ መሄድ፣ ከዛ ኦል ዘ ዌይ ደግሞ ትመለሻለሽ። እዛ ስትሄጂ በመሃል ላይ እርሻ ስላለ የነሱን እንትን እያደረግሽ ነው፣ የሆነ ነገር እየወሰድሽ ነው። እሱ መዝናኛ ነው። ፉሪሳ ያሯሩጥሻል ብላ በደንብ አድቬንቸር ነው ይሄ። ከዛ እሱን አድርገን ነው ወደ ሰፈር የምንመጣው። ከዛ ኳስ ጨዋታው ደግሞ አለ። ኳስ የግሩፕ በየሰፈሩ ደግሞ የግሩፕ ጨዋታ አለ። ይሄ የብይ ሲዝን አለ። በደንብ ተጫውተሃል። የልጅነት ጊዜን በደንብ በጨዋታ አሳልፈሃል። ትናረግና በኋላ ላይ ምን ተፈጠረ መሰለሽ? በጣም አሁን የኛን ሰፈር ብቻ ከ30 ምናምን በላይ ጩጬ እንሆናለን የነበር ነው። ደረጃም አለው። እኛ የመጀመሪያው ጩጬዎቹ ነን። ትንሽ ደግሞ ከኛ የሚበልጡ በ2 ዓመት ምናምን ደግሞ የወንድሞቼ ደግሞ አለ። ከዛ ደግሞ ትንሽ ከፍ የሚል 3 ዓመት ምናምን የሚበልጡ ነን። እንደዚህ አይነት እርከን አለው እና ትእዛዝም ምናምን እንደዛ ነው የሚወርደው። ለምሳሌ እነሱ እነኛን ማዘዝ ይችላሉ የላይኞቹ። እሱ ራሱ እንትናችን ደስ አይልም? ማህበራዊ ህይወት ላይ ያለው እንትን በደንብ ማንም ሳይነግርህ ታላቅህን የማክበር የመታዘዝ ካልቸሩ ደስ ይላል። ኃይለኛ ነው። እና ደግሞ የአባቶችም የሁላችን አባቶች ደግሞ ያውኛ ሁሉም ጋር መቆጣት ይችላል፣ መኮርኮም ይችላል። በቃ እንደፈለገ ያደርጋል። እና የአንድ ቀን በኋላ ምን ተፈጠረ? ኢትዮ ኤርትራ ጦርነት ተፈጠረ። እና ኢትዮ ኤርትራ ጦርነት ሲፈጠር እኛ አንደኛ ጆጆ የሆነ ኤርትራ የምትባል ሀገር እንደ ኢትዮጵያም ትያዝ ነበር። አንድ ክፍለ ሀገር አድርገን እናስብ ነበር። እውነት ለመናገር ለጭንቅላታችን በጣም ሩቅ ነው ነገር አንደርስታንድ ለማድረግ ግን ሀገር እንደሆነች ምናምን ብዙ እዚህ ደግሞ የሚነገረው ብዙ ጊዜ አይተሽ ከሆነ አንድ እንሆናለን አንድ ነን ምናምን የሚል ነው። እኛ ጋር አብሮ ያሉ ሰዎች ልጆች ኤርትራ ይሁኑ ትግራይ ይሁኑ ኦሮሞ ይሁኑ ማን ያውቃል፣ በኋላ ልንሄድ ነው ይላሉ። እሱ ወደ ከግማሽ በላይ ልጅ ይዞብን ጠርጋል። እዛ በጣም ብዙ ነበር ከኛ ከሰፈራችን ራሱ በቃ 10 ቀረን በለሽ ነው። ያ እጅግ እኔ በህይወቴ ያልጠበቅኩት በቃ ሚጥም ልጅነት ነው የነበረን። በቃ ምን አብሮነቱ አለ ምናምን ጥሩ ህይወት ነበር። በኋላ እነሱን 46 ቀበሌ የሚባል ነው ባሱ የሚደረደረው፣ እዛ ነው እየሄድን የምንሸኛቸው የነበረው። ከዛ ግን ለአመታት ትሮማ ያደረገብኝ መለያየት በጣም ተጎዳው። በጣም ተጎዳው። ህዝብ ሆነህ አንድ ሆነህ አድገህ ምናምን። እኔ ብዙ ናይቶች መተኛት አልችልም ነበር። ደግሞ አይታወቅም ለማን ነው የምትናገር፣ ሁሉም ሰው የተጎዳ ነው። አሁን ለሰፈር ልጆችም ብትነግሪያቸው እነሱም ያሆናም አላቸው። ግን እኔን በጣም ነው የጎዳኝ። ያው ሁሉም ተጎድቷል። የኔን አሁን ባወራ አለኛ በቃ ጉዳት ደርሶብኛል። ባይዘው የዛን ሰሞን በጣም አሁን ጦርነት ሲባል ምናምን ያ እንትኑ ይመጣብኛል፣ ያ ጉዳት ማለት ነው። እና በጣም ብዙ በቃ የምንወዳቸውን ጓደኞቻችን ያኔ ከዛ ምን ሆነ ያ ሽሪንክ ያረገ ሰፈራችን ሲያረግ፣ ከላይም ሰፈር ሽሪንክ ሲያረጉ እታችም ሽሪንክ ሲያረጉ መጨረሻ ላይ ምንድነው ማድረግ ያለብን? የቀረ ነው ደግሞ አንድ ላይ ደግሞ ሆናችሁ የሆነ ሰፈር አንድ ላይ ደግሞ አደረግና እንደገና ሌላ ደግሞ ግሩፕ ተፈጠረ ማለት ነው። እና በዛ ደግሞ አዲስ ደግሞ እንትን አመጣና ሁሌ በቃ ያ ታስበዋለህ። በኋላ ግን አሜሪካ ቱር ሳረግ ምናምን አገኘኋቸው የተወሰኑትና ዋው አየሽ በመሃል ላይ እንደዚህ ደግሞ ያው ቦርደርም ሲከፈት ምናምን ሲመጡ የተወሰኑት መጡ፣ የተወሰኑ በህይወትም ያጣናቸው አሉ። እንደዚህ ብዙ ያው እንትን ነው። ከዛ ገሌ ደግሞ እንደዚህ ገባች ምናምን። ከዛ ፌስቡክ መጣ።
ሲመጣ አድ መደራረግ አንተ ደግሞ ስለምትታወቅ በኋላ ላይ መጣ እንትን መናገር ከዛ እዛ ሲሄድ የተወሰነው ታገኛቸዋለህ ደስ ይላል ያው in different time እና እንትን አትሊስት ቤት ይፈቀድልሃል እንደፈለክ እንድትጫወት እንድትወጣ ስንተኛ ልጅስ ነበርክ እኔ አምስተኛ ልጅ ነኝ 8 ነን እኛ ቤት ውስጥ ብዙ ነን ደስ ሲል በዛ አሁን ህዝብ ነን ሁላችሁም የራሳችሁን አዋጣችሁ ልጅ ብላም ሲመጣ በጣም ህዝብ እያልኩኝ ህዝብ ደና ወይ ደስ ይላል እና ያኔ እኮ ነፃነቱ እኮ ምልሽ ምንድነው አንድ ፋሚሊ ልጁን ሲልክ ያኛው ፋሚሊ ያየዋል ብሎ የማሰብ ነገር አለ ደግሞ ያየዋል እውነት እና በሄድ ያው የጓደኛዬ ቤት ነው የምንሄደው ሁላችንም እንሰባስባለን እዛ ፊልም እናያለን ስንት ወንዶች ስንት ሴቶች ነበራቸው እኛ ቤት ውስጥ 5 ወንድ ነው ያለው ኦኬ ሴት ነው ያለው ደስ ይላል ሁሉም ተመጣጣነ አሪፍ ነው አይደል ኮምፒቲሽኑም አለ ምን አለ የኛ ልጅነት ያው ብዙ እንትን የለውም እኮ ብዙ ጊዜ አንድ ቤተሰብ ውስጥ ትልቅ ፋሚሊ ሲኖር እንደውም ውጭ ወጥቶ እንደዚህ ከጓደኛ ማብዛት አይለመድም አይደል እንደውም ያንተ የዛን ጊዜ ማስታውሰው አሁን ቤት ውስጥ ደግሞ እንደዚህ እንትን እንዳይሉ የሚያዙ ልጆች ምናምን አስታውሳለሁ ከሰፈራችን እንዳትወጡ የሚባሉ ትምህርት ቤታቸው አርገው የሚገቡ ምናምን የኛ እንደ ፋሚሊ መልሽ እንደዛ አልነበረም የጓደኞቼም የምን ሰዓት አለን የትምህርት የጨዋታ ትምህርት ሁላችንም አሁን በጣም ጥሩ ነበር የዛኔ ትምህርቱም ከዛ ዲሲፕሊን ደግሞ እዛው ሰፈራችን ውስጥ ለምሳሌ ታላላቆቻችን የማርያም ማህበር ነበራቸው አንድ እየጠበቁ የእነሱ ማህበር የሚያወጣው ህግ አለ ቅዳሜና እሑድ ቤተክርስቲያን መሄድ ግዴታ ነው መሳደብ አይቻልም ግብረ ገብ በደንብ አለው ያቺ የኛ ሰፈር ብቻ የነበረችው አነች ይሄ አይነት ህግ ነበራት መሳደብ አይቻልም ከዛ ብዙ መማል አይቻልም እውነት ብቻ ካልሽ ይታመናል እንደሱ አይነት ነገር ነበር እውነት በል በቃ ሌላ ያው ይሄ መማል ኃጢአት ነው ይባላል አስሩ ትእዛዛት ላይ ያለ አይደል በተማል በስሜ ምናምን የሚባለው እሱን ለማሟላት ተብሎ በቃ እውነት ካልክ በቂ ነው እግዚአብሔርን ማወቅና የእግዚአብሔርን ህግጋቶች ደግሞ ማክበር በራሱ በዛ እድሜ ትልቅነት ነው ደስ ይላል በጣም አሪፍ ነው በጣም ሰፈሩ የኛ በቃ ለምሳሌ በጣም እንወደው አጽዋማት ይሄ 16 ያው አብይ ጾም ምንም እሱ ግዴታ ምርጫም አይደለም ከዛ 16ቷ ደግሞ በጣም አሪፍ ነች እሷ ለምን እኛ ተኮር ትመስለኛለች ልጆች ተኮር ፈጠንም ስለሚያልቅ መጀመሪያ በጣም በቃ አጓግቶን የምንጠብቀው በማን ነው የሚጀምረው አይገስ የሆነ በሴት ቁርባን የሴት አንድ ቀን የወንድ አንድ ቀን እኮ ነው አሁን ላይ እንደዛ ይመስለኛል በፊት እንደዛ ነበር በእኛ ጊዜ ዛሬ የሴት ልጆች ቁርባን ከሆነ ነገ የወንድ ልጆች ከዛ የሴት ያልነው 16ቱና በማን ነው የሚጀምረው ምናምን ራሱ ወሬ ያለው ከዛ ዝግጅቱ ከጧት ነው የሚጀምረው ሻወር አድርገን ከዛ ምን ለብሰው ከዛ ከቆረብሽ በኋላ ደግሞ እንደዚህ አፍሽሽ ነው ነጠላ አድርገሽ ከዛ ውሃ እንዳይነካሽ ይባላል ብዙ ጨዋታ አይቻልም ይባላል ምን አልጋር እና ተወድቅ እንዳታረስ ጓደኞችሽ ምናምን ከቆረብሽ መተው በቃ እንደ ታመመ ሰው ነው የሚጠይቀው እንክብካቤ ያለው ቆርባላትን አትንኩት እንዳታስለቅሱት ይባላል ቆርባል ይባላል መተው ከበውሽ ምናምን እንትን ያደርጋሉ ቆንጆ የልጅነት ጨዋታ አወጋህን ወግ ታውቃለህ ትችልበታለህ well አሱን እንግዲህ እኛ ብለናል በወግ ጀምራለሁ እስኪ የሆነ ነገር አይደል እውነት ያዋጣል መሰለኝ አዎ እውነት ስቶሪ መናገር የሚችል ያሳለፈውን እያሰበ እያስታወሰ ማካፈል መቻል በራሱ ደግሞ አንድ ያው ሁሉም ሰው ታሪክ አለው ይባላል ሁሉም አለው ግን ታሪኩን ደግሞ እንደዚህ ፍሰት ባለው መንገድ ማቅረብ ደግሞ ሌላ ጥበብ ነው ያምናለውና እስቲ እንደው ሳሚ ወደ ሙዚቃ ዓለም ውስጥ ደግሞ እንዴት ነበር የገባው በልጅነትህ እንደው ወደ ሙዚቃው ፍቅር እንዳለ ያወቅበት ጊዜ ምን ይመስላል ድምጽ እንዳለ ያው የልጅነት ነገር ነው ሙዚቃ ከልጅነት ጀምሮ የሚመጣ ነገር ነው እና በተለይ ደግሞ ትምህርት ቤት ውስጥ ያው አክቲቪቲዎች አሉ እና የሙዚቃ ክላስ ይባላል
እሱ ላይ ከጓደኞቼ ጋር ነውና ሙዚቃ እናቀርባለን። እንደዚህ ድራማ ምናምን እናድርግና ከዛ ኔክስት ፍሪ ፔሪድ ከሆነ የክላሳችን አለቃ ይኖራል። እሱ ይፈቅድልናል እንድንወጣ ማለት ነው። ያንን ተማሪው ክላስ ውስጥ ቢሆን እኛ ደግሞ ወተን በደንብ እንድናደርግ። ስለዚህ ያ አድቫንቴጅ ስላለን በደንብ እንዘጋጃለን ለሙዚቃ። ወደ ሙዚቃው ፍቅር ከተሳብክ በኋላ የማንን ሙዚቃ ነበረ በብዛት የምትጫወተው ወይ ደግሞ የምታንጎራጉረው? የጋሽ ጥላሁን ምናምን እኔም እገዛለሁ እድሌ ሲቃዳ ምናምን አትመልከች እሱ እንዳኗኗራችን ነው በላይ ሙዚቃችን ትንሽ ሮሮ ይኖረናል። እና ያ ግን የሚገርምሽ ቀላል እንትን አይደለም። በኋላ ሳስበው በራሱ የሆነ የሚሰጥሽ እንትናል። ለዛ ለስሞል ክራውድ ለክላስሜቶች ራሱ ሙዚቃ ምናምን በኋላ ትንሽ ከፍ ደግሞ ስል ጊታር የራሴን መስራት። እሱን ሰምቻለሁ። የ12 ዓመት ልጅ ያለ የራሳችሁ ጊታር ሁሉ አብራችሁ ሰርታችሁ በዛ ስትጫወቱ ሙዚቃ ስትሰሩ ነበርና እስቲ ስለዛም ትዝታ ትንሽ ነገር በለን። እንደዛ ጊታር ሰርተን እሱን ደግሞ እንደዛ ሰፈር ውስጥ ምናምን ብቻ ኤኒ ሙዚቃ መሳሪያ አለ ከተባለ ሰፍን እና ያ እያለ ነው በኋላ የመጀመሪያ ባንዴ ኤልዳን ባንድ ጋር የተገናኘው። ኤልዳን ባንድ የተባለው ኤልያስ እና ዳንኤል ሁለቱ መስራች ወንድማማቾች ናቸው። ቀበሌ 46 እነሱ ያ ኤልዳን ባንድ እና ማስታወቂያ ያደርጋሉ። ያኔ ጎሳይና አሌክስ አልበማቸውን አድርገው ነበር። እነሱን የዘፈነ እንትን ኪቦርድ እናስተምራለን ይላል እንደ ማስታወቂያ፣ ያው ለቀበሌ ሾው ነው። እሺ ከዛ ያን ስናይ እኛ እዚህ ጋርማ መሄድ አለብናል ከጓደኛዬ ጋር። ከዛ ግን ቀድማ በእምነት የምትባል ልጅ ወስዳ አገናኘችን ከባንዱ ጋር እና ኦዲሽን ተደረገን። እስቲ እንደው የመጀመሪያ የሙዚቃ ስራ ምን ነበረ? እኔ የዛኔ የቴዲ ነበር የምለማመደው። የሚገርምሽ የነጎሳይን ሳይሆን የተለማመድኩት የቴዲ አለኝ። እሱን ላቅርብላችሁ አልኩና እሱን አቀረብኩላችሁ። ጉድ ሰራሽኝ የሚለው ጉድ ሰራሽ በቃ ማልቀስ ነው ጊዜው የፈቀደው። በልከች እሱን ከሱ ደግሞ አልፎ ጉድ ሰራሽኝ በዛ በማይችል አንጀቴ። ምስኪን ማን ሰርቶ ነው እና ጉድ እሱ ስላለ በቃ ገርማል። እሱን ኦዲሽን ላይ እንትን አለ እንዴ ጥሩ ነው። ጓደኛዬ ደግሞ እንዲህ ራጋ ምናምን እሱ አረገ ራጋ አልባት። ከዛ በቃ እነዚህማ በጣም አሪፎች ናቸው ወደ ባክስቴጅ ተባለ። ስታይል አላቸው ተባላቸው። ቀጥታ ያኔ እንደዚህ ሚኒ ባንድ ነው ኪቦርድ እና በዲስኬት ምናምን እና በደንብ ቆንጆ አድርገው ቀርጸውታል ዘፈኑ። እሱን አቀረብኩኝ ማለት ጉድ ሰራሽ። ከዛ በቃ ያው በጣም ብዙ ክራውድ ነው የነበረው። ጀማዎቻችንም ነበሩ ጓደኞች ክላስሜቶቻችን ምናምን ያው የሰፈር ውስጥ እንዳለ ህዝቡ በጣም አሪፍ ስሜት ተፈጠረ። ከዛ ከባንዱ ጋር ተዋወቅን። በቃ ያው እነዚህ አብሮ ለመስራት መንገድ ከፈተ። በጣም ደስ ይላል። ሰው የባለቤቴን ሙዚቃ ነበረ መጀመሪያ የተጫወትከው ማለት ነው? እሱ አልበም በደንብ በቃ በል ቴንኪው በለ እዚሁ ቀብድ ሰዎች ነግሬዋለሁ እኮ እሱ ነግረዋል። ነገርኩት እሱም ነገሩ እኔም የጸጋዬን ነው እባክህ መጀመሪያ ሁሉም እኮ የሆነ በሚለምደው ብዙ ጊዜ በሰማው በሚወደው ሙዚቃ ነው መጀመሪያ የሚሰራው አይደል መድረክ ላይ። አዎ ለእኔ በጣም ይቀርበኝ ነበረ የቴዲ በጣም ይቀርበኝ ነበረ ለድምፅህም ለልምዴ ምናምን በጣም። ስለዚህ በቃ ኢንስፓየር አድርጎኛል ማለት ነው። ከዛ ደግሞ እንትንም ሲመጣ አቦጊዳም ሲመጣ ብዙ ተለማመጀበታለሁ በዛ
አልበም ማለት ነው። ከዛ የነ ጎሳዬ መናኝ ያኔ ዘመናዊ የሚባሉት የነሱ ኢራ ጎስሽን ቴዲ ምናምን በደንብ ለልጆች ደሞ ለኛ በደንብ እንትን ያደርገን ነበር፣ ኢንስፓየር ያደርገን ነበር። እውነት ነው። እዚህ ያ በቃ ኮኔክት አደረግን ማለት ነው። ከዛ እኔ ያው ትምህርት ደግሞ ወደ አዲስ አበባ ዩኒቨርሲቲም ገባው ጆይን አልኩኝ። እዛም ተምሬ ወጥቼ ደግሞ ወደ ስራ ዓለም ድሬዳዋ ሄድኩኝ። ከዚህ ጋር አይዤ ማንሳት የምፈልገው በኮንስትራክሽን ቴክኖሎጂ ማኔጅመንት የመጀመሪያ ዲግሪህን ይዘሃልና ከዛ ጎን ለጎን ደግሞ በሙዚቃው፣ በአርቱ፣ በኪነ ጥበቡ ደግሞ አለህና እንዴት ነበረ አንድ ላይ ያስኬድከው? ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ስለሆነ ሶስቱን የያዘ አድርጌ በሱ ነው የተመረኩት። ኮተም ይባላል። በሱ ተመርቄ ነው መጀመሪያ ዲግሪህን ከአዲስ አበባ ዩኒቨርሲቲ። ከዛ ዝቀጥ ወደ ሙዚቃው ነው ወደ ትምህርቱ ቀጠልክ? ያየሽ ያ የሙዚቃውን ነካ አድርጌ ያለውኝ የሆነ ነገር በቃ ያኔ ሃይ ስኩል ምናምን ነበርኩኝ፣ ኤሌመንተሪ ሃይ ስኩል ምናምን አድርጌ ከዛ ይሄ የዴይ ፓሪውም አለ። ዴይ ፓርቲ ደግሞ ስንሄድ እንዲህ ግሩፓችን ላይ በማይክ ምናምን የተወሰነ ፐርፎርማንስ ይኖራል። ራፕ የሚያደርጉ ልጆች አሉ። ደግሞ የኮረሱን ደግሞ እንደዚህ የምንነካከው ነበር። ስቱዲዮዎች መሄድ ምናምን እና ኪቦርድ ላይም ደግሞ እኔ ቀርጽ ነበረ ያው እንደ ኮምፖዚሽን ምናምን ያ ያለ ግን ደግሞ ትምህርቱንም በጎን አስኬድ ነበረ እና ማንም ሰው እኔ ሙዚቀኛ መሆኔንም አያውቅም። ኢንፋክት ብዙ አላሳውቅም ነበር። በተማሪነት ነው የሚያውቁኝ፣ በቃ ጎበዝ ተማሪ በሚለው። ለማንም አታንጎራጉርም ምናምን አይሰማም? የለም እንደዛ። በቃ አሁን ለምሳሌ ያኔ ዝግጅቱን ስናቀርብ እዛ አይተውናል። ከዛ የሆነ ነገር ሲኖር ነው የሚያየው። በኋላ ወደ ዩኒቨርሲቲ ስገባ ግን ደግሞ ኮምፕሊትሊ ገባው በደንብ ወደ ትምህርቱ በደንብ ገባውና ያንን ጨረስኩኝ ማለት ነው። እዛ ግን ዩኒቨርሲቲ ውስጥ እንቅስቃሴዎች ነበሩ። ቦክስ ጊታር ምናምን ይኖራል እዛ። ከዛ ያንን የቦክስ ጊታር ደግሞ መጫወት በተወሰነ በራሴ ማይ ዌይ ምናምን አይነት ነገር ከዛ ዘፈኖች መጻፍ ምናምን የራስን ሙዚቃዎች መጻፍ ጀመርኩ። ግን ያው ለተወሰኑ ጓደኞቼ እላቸው ነበረ ኮንስትራክሽኑ ሚውዚኩን ይሰራዋል፣ ከዛ ሚውዚኩ ኮንስትራክሽኑን ይሰራዋል እላቸዋለሁ። what's your plan ሲሉኝ ኮንስትራክሽኑ ሚውዚኩን ይሰራዋል፣ ሚውዚኩ ከዛ ኮንስትራክሽኑን ይሰራዋል። ምንድነው ፕላን የነበረው? በኮንስትራክሽን ትንሽ ገንዘብ ሳያገኝ ሙዚቃ ሰራና በሙዚቃ ደግሞ በማገኘው እነ ቢግ ዌይ ኮንስትራክሽን ውስጥ እገባለሁ የሚል አስብ ነበረ። የሙዚቃውንም የተወሰነ ስጽፍ ምናምን እንዳይረገኝ ለትምህርቱ የምሰጠው የራሱ ጊዜ ያለው እና እሱን አደረኩኝ። ያው ግራጁዌት አደረኩኝ እና በስራ ዓለም ገባው ማለት ነው። ለመጀመሪያውን ወደ ድሬዳዋ ሄድኩኝ ግራጁዌት ኢንጂነር ሆኜ ለመስራት ማለት ነው። እዛ 1 ዓመት ሰርቻለሁ። ሳቢያን ዩኒቨርሲቲ የሚባለው የኢንፍራስትራክቸሩን እዛ ሰርቻለሁ። የመንገድ ውሃ ምናምን ሽኩን እንትኖቹም እየተሰሩ ነበር። ቢልዲንግ ላይ እዛ ሰርቻለሁ እና እዛ ግን እዛ ዩኒቨርሲቲ የነበረችው ጊታር ይዤ ደግሞ እዛው ሙዚቃ ምናምን የጻፍኩት እዛ ነው። ብዙ የእውነት ብዙ ጽፌያለሁ። አሁን ጠፋ የሚለየኝ ምናምን እዛ ነው የጻፍኩት። ይገርማል በጣም። ከዛ ግን ያው እንደማልቆይ ምናምን አውቀዋለሁ። ድሬዳዋ በጣም እንትን ነው፣ ኃይለኛ ሀገር ነው ማለት ብዙ ጓደኞቼ እዛ አብረን ሄድን፣ ዛሬም ድረስ የሚኖሩት እዛ ነው። ድሬዳዋ አንዴ ከገባሽ አትወጣም ማለት የፍቅር ሀገር ነው። እና በቃ ኑሮ ምናምን ታይና እኔ ኃይለኛ እንደሆነ ገብቶኛል። እዛ ሰርግ እንደምቀልጥ ገባኝ። ቀድሞ ጥንቃቄ በቀልጥ አደማይንድ ግን ያ የሙዚቃ ነገሩ ምናምን ደሞ ነበር እንጂ እውነት ለመናገር በኢንጂነሪንጉ ብቻ ቢሆን ኖሮ ሐሳቤ I don't think አሁንም ድረስ ምኖረው የነበረው ድሬዳዋ ቢሆን ይመስላል። በቃ አንደኛ ተማሪ ሆነን ለአፓረንትሺፕ አይተናታል። 2 ወር 3 ወር እዛ ቆይቻለሁ። እህቴማ 10 ዓመት ኖራበታለች። እና ያ ግን እኔ ሲሄጄ ልክ መጀመሪያ ሳያት ድሬዳዋ በቃ በጣም ነው የምታምረው በቃ ለእኔ ተመቸችኝ በጣም። እና 3 ወር ምናምን ቆይቼ ነው የተመለስኩት። የመጀመሪያው አፓረንትሺፕ
ስለዚህ ወድጃታለሁ እና 1 ዓመት ደግሞ እዛ ኖርኩኝ። ከዛ 1 ዓመት ብቻዬን። እህቴ በዛን ጊዜ ተመልሳ ነበር ወደ አዲስ አበባ። ምንም ዕቃ አልነበረኝም፣ የቤት ዕቃ አልነበረኝም። ሰራተኛዋ ብቻ የምትሰራባቸውን ዕቃዎች ነው ያሟላሁት። የመጀመሪያ ጊዜ ነው ከቤት ወጥተህ ብቻህን ስትኖር? ለብቻዬ ስኖር ግን ዕቃ ማሟላት እችላለሁ ልክ እንደ ጓደኞቼ። አሁን ቶሎ እነሱ ዕቃ ሟሉ ቲቪ ምናምን አድርገው ልክ እንደሱ ሲሆን በቃ ከዛ ሀገር አትወጪም። በጣም ነው የሚጥምሽ ሁሉ ነገር። ላይፍ ኢዝ ኢዚ፣ ሁሉ ሰው ተግባቢ ነው። በቃ ከተማዋ ደስ ነው የምትለው። ያኔ ነው ከጥግ ጥግ 1 ብር ነው ባጃጅ። በቃ ዝም ብለሽ ሀገሩን ማየት ትችላለሽ። ደግሞ ቅርብ የሆነው ሐረር መሄድ ትችላለሽ፣ ጅጅጋ፣ ሐረማያ ምናምን አለ እና በቃ ሁሉ ነገር ደስ ይልሻል። እዛ የስጋ ሀገር ነው። ያው በጣም ስጋ ሞተው በቃ የስጋ ሀገር ነው ድሬዳዋ ብላን። ያ እንደሚይዘኝ ገብቶኝ ነበረ እና ዕቃ ላሟለው የሚገርምሽ ለምን እንዳልመቻች ማለት ነው። እና ሙዚቃ እናደርጋለሁ። አንድ ፍራሽ ብቻ ነው የነበረኝ ኢንጂነር ሆኜ። ስለዚህ እንደምትመለስ ተዘጋጅተህ ነበር ስትኖር ነበረው? ምክንያቱም ሙዚቃ ደግሞ ያለው እዛ ነው እዚህ ለመስራት። ከዛ በኋላ ወደ አንድ ቀን በቃ ኢንፍራስትራክቸሩ የሆነ ደረጃ ካደረስኩኝ በኋላ ሪዘርቬር የሚሰራ ነበር። እሱን ምናምን አስጀምሬ መጣሁኝ ወደ አዲስ አበባ። እውነት ለመናገር ስመጣ ዝም ብዬ ነው የመጣሁት። ያው የተወሰኑ የሚረከቡ ነገሮችን አዘጋጀውና መጣሁኝ። ጥዬ መጣሁኝ። ስመጣ በጣም እንዲሁም ለ3 ወር ይሆናል ስልክ ጥሪ ነበረብኝ። ከዛ በኋላ ግን አወቁ በቃ እንደማልመጣ። ከዛ ፋይሉን ምኑን ከዚህ ደግሞ ሆኜ ማገዝ ጀመርኩኝ። እዚህ ጋር ነው ያለው እንደዚህ አድርጋችሁ ማለት አስረከብኩኝ። ያ በኋላ እዚህ ከመጣሁኝ በኋላ አንድ ቀን ጆሲ ደወለልኝ። ጆሲ ኢንዛውስ እዛ ጆሲ ነኝ ምናምን አለኝ። ጆሲ ሁ ጆሲ ኢንዛውስ ፕራንክ ነው የመሰለኝ። ለምን ገባሽ አውት ኦፍ ኖዌር ያንኛ ምናምን ነው በቃ አረባካ እና ምን የሆነ ቪዲዮአችሁን እኮ አይቼ በጣም ደስ አለኝ እና ለምን አንገናኝም ይለናል። እና ጆሲ በጣም ጠንካራ እንትኑ ሳይዱ ይሄ ነው ባይዘው ይሄ በቃ አዲስ ታለንት ምናምን ይሄ አግኝቶ ብሎ ወደ ማምጣት ነገር በጣም እንትን አለው። አልኩኝና ተከታተል። ያየው ሙዚቃ ምን መሰለሽ? እኔና ጓደኛዬ ያኔ ኤልዳን ባንድ ረዜ ይባላል ይሄድ ነው ያላየሁት የሚል ግቢ ተማሪ ያለው የሞከርነው የራሳችን ሙዚቃ። እሱ ደግሞ ኮምፖዝ ያደረገው ኤፍዚ ነው። ጉራጌ ቶንን ኮምፖዝ ያደረገው ማለት ነው። ኤፍዚ ነፍስ ይማር በህይወት አልፏል፣ ግን እሱ ነው የሰራው። እና ያን ሳምፕል ቪዲዮም ሰርተነዋል። አይ ዊሽ ያ ቪዲዮ ቢኖረኝ እስከ ረጅም ጊዜ ነበረኝ። ያ ቪዲዮ ሰርተንለት አልወጣም፣ ግን አለ። ያ ቪዲዮን የሰራው ልጅ አሳይቶታል። እሱ ነው ሄዶ ቪዲዮ ስራለኝ ተብሎ ሲገናኙ የማን ሰርተሃል ሲለው እንደ ሳምፕል ደግሞ የኛን አሳየው። ይሄማ አስማት ነው አለ። እነዚህ ልጆች ማን ናቸው? እና ሳሚና እንትና ይባላሉ፣ ደውላቸው። በዛ ነው ደውል። ስንሄድ እዛ እሱ ቤቱ ስቱዲዮ አድርጎ አብይ አርካን አድርጎ ምናምን ከዛ የአስቴር የኩኩን ምናምን ነው እዛ መስራት ጀምረዋል። ከዛ እሱም ደግሞ ከናቲማን ጋር ቅበጭልኝ የሚለውን ዘፈን የዛን የወጣ ጊዜ ምናምን የዛን ሰሞን ነው። ኮበዝ ነው። የዛን ጊዜ የራሱ ስቱዲዮ ነበረው። ጆሲ በጣም እንትን ነው፣ ቢዝነስማን። ከዛ ለእኔም እንደው ብትጽፍልኝ አለኝ ማለት ነው። ለእኔም ኢንስፓየር ሆንኩኝ። በጣም አሪፍ ነው። ያችን ጊታር እያያዝኩኝ ደግሞ መሞከር ጀመርን ማለት ነው። ብዙ ጻፍኩኝ ኦፍኮርስ። ከዛ በዛ ምክንያት ከአብይ አርካም ጋር ተገናኘን ማለት ነው። እና ደግሞ እዛ ስቱዲዮ ደግሞ መስራት ጀመርን፣ ሳምፕል ማድረግ። ከዛ ለምን እኔ እንደውም ፕሮዲውስ አላደርግም ምናምን አለ አብይ አርካ ደግሞ ራሱ። ኦኬ ሌትስ ዱ አልበም ምናምን ደግሞ ሰራን። እንዲህ ያለ ሰራችሁ አልበም። ወደ አልበም ገባ ወዲያ ሰራን፣ ግን ያው ወደ ለመውጣት አልቻለም። ኦኬ ሌላ አልበም ነው። ከዛ ድጋሚ ከኤንዲ ጋር ደግሞ ስቱዲዮ ደግሞ አቋቋምን ማለት ነው። ሶ
ፕሮሰስ አለው። በዛ ውስጥ ግን የአኮስቲክ ባንድ ሴት አኮስቲክ ባንድ፣ ከዛ ሲድኒ ሳለሞን፣ ሬጌ ባንዱ ደግሞ ጃምስ አዲስ ሬጌን ደግሞ በደንብ እዛ አወቅን። አንዱ አንዱን እየከፈተ አንዱን እዚህ ደግሞ አንድ ሶስት ታቂ መንገድ ያሳያል እየከፈተ ሲመጣ በኋላ የራሳችን ባንድ ዘውድ ባንድን አቋቋምን ማለት ነው። ኢንተረስቲንግ። ከዛ ደግሞ ስቱዲዮንም አቋቁመን ስለነበር ያ ከአቤ አርካ ጋር እየሰራን እንዲም ከያሬድ ሚውዚካል ስኩል ተመርቆ ወጣ። አክቹዋሊ ባንድ ውስጥም እየተጫወትን ነው። እኔ ቢሮ እሰራለሁ ኦፍ ኮርስ የኢንጂነሪንጉን እዚህ አዲስ አበባ። በዚህ ታይም ደግሞ ሁለቱንም አንድ ላይ ነበር ያኔ እሰራለሁ፣ ቢሮም እሰራለሁ። ጥሩ ነገር ነው። ግን አዲስ አበባ ስለመጣሁ ጥሩ ሆነ። ደግሞ ኮንሰልቲንግ ኦፊስም ገባሁ፣ ላይፍ ኮንሰልቲንግ የሚባል እዛ ገባሁኝ። የቢሮ ሰራተኛም እና በዚህ ጋር ደግሞ ሙዚቃ ውስጥ ደግሞ አደርጋለሁ ማለት ነው። ከዛ ያን ስንሰራ እሱም ስቱዲዮ ምናምን አቋቋምን ከኤንዲ ጋር ማለት ነው። ከዛ የሆነ ነገር እንስራ ሳምፕሎች መቅረጽ ምናምን ስንጀምር የሆነ ነገር አንድ ዘፈን እንደው እንትን ብናደርግ እዛ ሲድኒ ሳለሞን ጋር ስንሄድ ኦሪጂናል ዘፈኖችም ላይቭ እንጮት ነበር። የራሳችንን ዘፈን አንቺ ምናምን እዛ እንጮት ነበር። ከዛ ደግሞ ሞር ክሬቲቭ ያደርጋል፣ በጣም ያደርጋል፣ ያለማምዳል፣ በደንብ እንትን ይሰጣል። ከዛ ለምን በቃ አንቀደውም ተባለ። ዝም ብለን ሰው ጋር የሆነ ኮንሲቭድ ለመሆን ዝም ብለው ሰው የሆነ ሰው አለ እንዲሉ እንዲህ በሚል ስንሰራው ፕሮሞሽናል ሲዲ ብለን አንቺ እኔን ስንሰራ የሚገርምሽ እዛ አቤ አርካ ስቱዲዮ ስንሰራ ሊዮ የሚል ሙዚቃ እየሰራን ነበር አለ አብሮ ከሰራናቸው ውስጥ። ሊዮን አንድ ቀን ናቲማን ይሰማዋል። እኔ አልነበርኩም፣ እኔ ሳይት ነው የነበርኩት። አንዴ ሳይት አንዴ ስቱዲዮ እያለ እኔ በሌላ ጊዜ ነው የምሰራው እየመጣው ስቱዲዮ ይሰማውና ብሩክ የሚባል ያኔ ማኔጅ የሚያደርገው ብሩክ የሚባል ልጅ ነው፣ ብሩክ አብዱልላህ። እሱ ናቲማንን ይዞት ሄዶ ያሰማዋል። ሲያሰማው ይሄ ልጅ ማን ነው አንተን ይባላል ምናምን ሲሉት እዚህማ በቃ እኔ እገባበታለሁ ብሎ ፊቸሪንግ ይገባበታል። ናቲማን ያኔ ትልቅ እንትን ነበር፣ ግቢም ተማሪ እያለን በጣም ኢንስፓየር የሚያደርግ ልጅ ነው። እሱ ገብቶበት አውስትራሊያ ላይ ሄደ፣ ቀረጸው ሙዚቃው ፕሮሞሽናል ሲዲው ላይ አንቺ እኔ ምናምን ተደርጎ ሊዮ ሸጊቱ ምናምን አድርገን በሲዲ አድርገን ለሰው በተን ነው ማለት ነው። ከዛ ከናቲማን ጋር መጀመሪያ የተገናኘ ነው ያኔ ሽቱትጋርት ሄድን ጊዜ ነው። ትዝ ይልሻል ሽቱትጋርት ጉዟችን? ጀርመን ያኔ ነው። እሱም መጥቷል ነበር። እዛ ነው በአካል ያገኘሁት። አንድ ላይ ሙዚቃ ሰርታችሁ ሙዚቃችሁ ወጥቶ ሰው ጋር ደርሶ እናንተ ተያይታችሁም ተገናኝታችሁም አትተዋወቁ። አናውቅም። ይገርማል። የሙዚቃ ፓወር ያገናኛል። ደስ ይላል በጣም። ደግሞ በጣም ተወደደ በሰውም ውስጥ። በጣም አሪፍ ነበረ። that's nice። ኩም ነበረች። አሪፍ ታይም አሳለፍ። ሁሉም እኮ የራሱ መልካም ነገር አለው። መልካሙን ነገር ለማየት ብቻ ዝግጁ መሆን ነው እንጂ ሁሉ የተዘጋ ነገር አይደለም። ስለዚህ እንደዛ አድርገን ያ የሽ ኢንስፓየር አደረገን በደንብ። ከዛ አንቺ እኔ ደግሞ በጣም ተወደደ ምናምን በቪዲዮም ማድረግንለት። ከዛ ይሄንማ በቃ በደንብ እናሳድገው ብለን የመጀመሪያው አልበማችን ደግሞ ከራስ ጋር ነው የገገረን ከኤንዲ ጋር ሰራ ነው ማለት ነው። ያ ነው ጉዞ እንግዲህ ከመጀመሪያውም ከዛሽ ጊታሯ ከልጅነት እዛ ትምህርት ቤቱን ከምታረጊው ያ እየተደማመረ ነው እየተሰራህበት እያደክበት እየተለወጥክበት ትመጣለህ። ኢንስፓየር የሚያደርጉሽ ደግሞ ሙዚቀኞች ታገኛለሽ። ሁሉም ሰው ደግሞ የራሱ ኮንትሪቢዩሽን አንቺ ህይወት ውስጥ እያደረገ ቢውልድ ያደርጉሻል። ከዛ በቃ እኛ ጣመን በቃ ሙዚቃ አፈጠ። እስቲ እንደው ሳሚ ከዚህ ጋር እንደው ሳንወጣ አሁን አንተ በትምህርቱም በደንብ ገፍተህበት ስራ ውስጥም ገብተህ ነበረ፣ በሙዚቃውም ደግሞ እንደዚሁ ከጎን ለጎን ፓራላል አድርገህ ስኬታማ ሆናል በሁለቱም።
እንደው አዲስ ለሚመጡ ልጆች አሁን እኛ ብዙ ጊዜ ልጆቻችንን ይህን ተውና ትምህርታችሁ ላይ ፎከስ አድርጉ፣ ይህ ምንም አይሰራላችሁም፣ ትምህርታችሁን ተማሩ እንላለን። እንደ ወላጅ በዚህ ታለንት ያላቸው ብዙ ወጣቶች ልጆች አሉና እንደው እንዴት አድርገው አመቻችተው ያስኪዱት የሚለውን ነገር ከአንተ ኤክስፒሪየንስ ብንሰማ ደስ ይላል። ያው ትምህርቱ መቆም የለበትም። አሁን ለምሳሌ አንድ ታለንት ያለው ልጅ በኳስ ሊሆን ይችላል፣ በምን በፈለገው ሊሆን ይችላል። ያ ገዛ ያስፈልገዋል። በጣም መቆጨት ነው የሚሆነው አይደለ? የውስጥ ስሜት ስለሆነ እሱን እንድታስረዳ ስለፈለኩ በጣም መቆጨት ይሆናል። የኔ ላይ ጥሩነቱ እነሱ ውጤቱን ነበር የሚፈልጉት። የትምህርቱን ይመጣል አንደኛ ወይም ምናምን ነው በቃ። ሌላው ተማሪ ነበርክ? ጥሩ ነበርኩኝ። ያው ወንድሞቼም ጥሩ ነበሩ ምናምን። ያ የተወራረሰ ነገር ስላለው በራሱ እኛ እንደ ሼም ነው አሁን ቤት ውስጥ ይሄ በጣም ፕሬዠር ሳይሆን ሼም፣ የሆነ ነገር ደባሪ ነገር ሲኖር ሼም ይሰማሻል። በዛ ውስጥ ያ አሪፍ ነው በጣም አሪፍ። ኢንስቴድ በጣም ከምትታገው እዚህ ገባ ምናምን ከምትዩ እና አሁን ለማዘር ሳሚን እንደው እዚህ እንትን አይተ ነው ምናምን ቢሏትም የሚደንቃት ነገር አይደለም። ስማ እንደዚህ ሄደ ነበር እንደዚህ ያ ሄጄ ነበር እንደዚህ ያኛው እንደማላረገው ይገባታል። ያ ሼም ያለው ነገር ነው ማለት ለራሴ ገባሽ። እና እሱ ካለ ጭንቅላትሽ ውስጥ ሌላው እንትን ነው። ስለዚህ እነሱ ሙዚቀኛ እንደመሆን ምናምን አያውቁም፣ ግን ክፍት ነው የሚያደርጉት። ናይት መሄድ አለ ለምሳሌ ጃም የሚባል ነገር ናይት ልትሄጂ ትችላለሽ። ያኔ ሃይ ስኩል ምናምን ኤሌመንተሪ ላይ ማን እንትን ያደርገዋል፣ ግን እነሱ ይፈቅዱ ነበር። ኢቭን አይጠይቁም። ዋናው ውጤቱ ምኑ እንዴት ራይት ትራክ ውስጥ ነው የምታደርገውን ነገር ታውቃለህ ወይ የሚለውን ያሉ። ኦኬ አሁን በዚህ ዘመን ኦፍ ኮርስ የተወሰኑ ሪስኮች አሉ ቢኖሩም፣ ግን ታለንት መገደብ የለበትም፣ መደገፍ አለበት። ለታለንት ተብሎ ግን ደግሞ ትምህርትም መጎዳት የለበትም። እኛ ጩጬ ያለን የኔ ፍሬንዶችም እንደዚህ ትንሽ እንትን ያጠፉ አሉ ብያስብ። ልክ ሙዚቃው ጥሩ ሲመጣ በቃ ትምህርቱ አይተውታል። እና ለዛ ነው በሙዚቃም ብዙ ጊዜ አሁን ለረጅም ጊዜ በቃ አንድ ሰው የአርት ሰው ነው ከተባለ ትምህርት ላይ ደካማ ተደርጎ ይታሰባል። ግን እንደዛ አይደለም። እንደውም በትምህርት ቢደገፍ ደግሞ ከዚህም የበለጠ የተሻለ ውጤት ያው ትምህርት እኮ ክሪቲካል ቲንከር እንድትሆኝ ነው። ነገሮችን ከሪዝን አውት እንድታረጊ ከሪዝን አንጻር እንድታይ ነው። የተወሰነ ሌላ እይታ ይፈጥርልሻል እንጂ ሙሉን እየመጣ ጋራንቲ አይሰጥሽም እኮ አይደል? አስተሳሰብሽ ላይ ድጋፍ የሚያደርግልሽ። እዚህ ለምሳሌ አንድ ሰው ስዕል ስጦታ ካለው ገባሽ የተወሰነ የፊሎሶፊም የምንም የሌላ አይነት የሳይንስ ምናምን የባዮሎጂ whatever እውቀት ካለው አንድ የሚስለውን ስዕል ከብዙ አንጻር ያየዋል። ዝም ብሎ እንደ በቃ ቸከቸኩት አይመጣውም። እሱ ፊሎሶፊ ነገር ቢያስብ እዛ ውስጥ የአእምሮ ኤክሰርሳይዝ ነው። በደንብ ያግዘዋል። ከዛ አንጻር ሊው ቢል የሆነ ነገር ይሰጠዋል። አርት ግን ስጦታ ነው አይደል? ስጦታም እውነትን ነው። እሱን ማፈን እንደ ፋሚሊ የምመክረው እንደዛ ነው። ልጆች እኔ እንደሚመስለኝ ችግሩ የቱ ጋር ጥፍ እንደሚሉ አይታወቁም። በጣም ኃይለኛ እንትኑን ይሰጥሽና ይሄ ነው በቃ ነው የምፈልገው ይልሽና ከዛ የሆነ ሰዓት ላይ 12ኛው ዓመቱ ላይ ይደብረው ይችላል አይደል? አታውቂውም። እኔ አሁን በምን አየዋለሁ መሰለሽ፣ ድሮ እኔ ስዕል በጣም ጎበዝ ነበርኩ እንዲሁ ከወንድሞቼ ምናምን። እኔ ማደንቀው ወንድሜን ነው በጣም ወንድሰን ይባላል። እሱ በጣም እኔ በጣም ነው ማደንቀው የነበረው እሱም እኔም እርግፍ አድርገን ትተነዋል። እርግጣው ግን በጣም ነበር ማደንቀው እሱ። እኔም በደንብ ስዕል ስል ነበር፣ ግን ሰዓሊ እንደማልሆን አውቀው ነበር። ያኔ ስታይኝ ማን ሳሚ ግን ስታድግ በቃ ሰዓሊ ነው የምትሆነው ምናምን ይሉ ነበር የተወሰኑ። ምን ነበር እንደው እርግፍ አድርገን ተው የሚያደርግ ስዕሉን ገና ስጀምረው መች ነው የሚያልቀው የሚል ሐሳብ ይመጣብኛል። ገባሽ? አርት አንድ የምትወጂው ነገር እንደዛ እኮ አይደለም። እኔ አሁን ድሮ ኪቦርድ ሲሰጡ ምሳዬ
ምናምን ምግብ እጅ ይደረዳል ሳልበላው። ለምን ያንን ከበላው ገና እጄ እዚህ ኪቦርዱ ጋር ምናንልና ሳልበላው በቃ ከማዘርጋ ጭቅጭቅ ነው። ኧረ እባክህ ብላ ወይን ነገር ምናምን ይመሻል። በቃ ኦልሞስት ከዛ እንዳረብሽ ደግሞ እየቀነስኩ ስቃ ያለው ጠዋት ደግሞ 12 ሰዓት ከኪቦርድ ጋር እስከምገናኝ ናፍቀኛል። ጠዋት ደግሞ ተነስተሽ ያችን ቀስ አድርገሽ እንዳረብሽ ምናምን አንዳንዴ ውጭ ይወጣለሁ ነው። ስቃ ያለው ማትሰለችው መሆኑ ያስታውቃል። ደስ የሚል ስቃይ ነው። ያኛው ግን ልክ ጀምረሽው ትንሽ የሚያደርግሽ ማለት። ስለዚህ አይታወቅም የትኛውን የምር እንደሚወዱ ስለማይታወቅ ሁሉም ማገዝ ግን ያስፈልጋል። አዎ እንጂ የግድ ተማሪ ብቻ አይወጣም። ትምህርቱንም ደግሞ መተው የለበትም። እውነት ነው። ጥሩ ምክር። ስለዚህ የሆነ ሰዓት ላይ በደንብ ፋይንድ አውት ያደርጓል። በደንብ ቾይሱ ስለተሰጠው ነፃነትም ስለነበረው ሙሉ እገዛም ክለኛውን የራሱ ፍላጎት ማለማወቅ ይችላል። ሰዓት ላይ ታውቂው እኮ ኃይለኛ ቢዝነስ ማን ሊሆን ይችላል። አዎ ይነበር ነው። እውነት ነው። 17 ዓመቱ ላይ ያለው አስተሳሰብ ያ ትክክለኛ። ብዙ ጊዜ ከ5 እስከ 7 ምናምን ይወጣል ይላሉ። እንደ እንትን ችሎታቸው ምናምን ይታያል። እንግዲህ እስካሁን አለ ግን ደግሞ ቀስ ብሎ ደግሞ ማየት። ግን የኛ ኢንፍራስትራክቸራችንም ምናምን ከባባድ እንትኖች ደብል ነው። አሁን ኳስ ተጫዋች መሆን ስትፈልጊ፣ ሙዚቀኛ መሆን ስትፈልጊ ምናምን አርት ውስጥ ሰዓሊ ለመሆን ገጣሚ ምናምን የሚለው የፊልም ስራ ላይ ምናምን ስታስቢው ልክ አንድ አሜሪካዊ በእኛ እድሜ ያለ በልጅነታችን እድሜ ያለ እሱ ሲመኘውና እኛ ስንመኘው እኮ የኛ ደብል ነው እንትናችን በርደናችን አይደል? ያ በተስተካከለ ኢንዱስትሪ ውስጥ የመግባት ነው። እሱ የሚሞክረው በጣም ለተስተካከለ ኢንዱስትሪ ነው። ስሜቱን ብቻ ማዳመጥ ነው። በቃ ከሱ ያዳምጣል። ራይት ፐርሰን ጋር እንዴት አድርጌ ክሊክ አደርጋለሁ የሚለውን ያስባል። የኛ ግን እዛኛው ጋር እንድረስ ካልን 3-4 እጥፍ ነው አይደለ? ጥረታችን ታግለህ ነው። ብዙ ጊዜ ብዙ መስዋዕትነት ከፍለህ ነው የምትፈልገውን ነገር የምትሆነው ወይ የምታገኘው። በጣም አሉ። ስለዚህ እዛች ላይም ገና 3 እጥፍ ትግል እያለበት እዚህም ካፈን ነውማ። ስለዚህ እናግዝ ልጆች። እውነት ቴንክ ዩ ሳሚ። ሌላው ሳሚ በ2014 ደግሞ ዘውድ አኮስቲክ የተሰኘ የራስን ባንድ ደግሞ መስርታልና ስለዛ ባንድ መስረታ ደግሞ ትንሽ ነገር በለን።